ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 23 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ጊዜያት በባንኮች ላይ ተጥሎ የነበረውን የብድር ጣሪያ በተመለከተ አዲስ መግለጫ ወጥቷል። በዚህም የብድር ጣሪያ ስለመነሳቱ ይፋ ሆኗል። ሙሉ መረጃውን ይዘናል። በሌላው መረጃችን ከመንግስት ሰራተኞች የደሞዝ ጭማሪ ጋር ተያይዞ አነጋጋሪ ዜና ተሰምቷል። በዚህም በተለያዩ ክልሎች ከፍተኛ ጥያቄ ስለማስነሳቱ ይፋ ሆኗል። ሙሉ መረጃና ሙሉ ዝርዝሩን እንዳደርሳለን። እንዲሁም የመንግስት ሰራተኞች ረቂቅ አዋጅን በተመለከተ ነባሩ አዋጅ ላይ ማሻሻያ ተደርጓል። ይህንን ማሻሻያ በተመለከተ ቃል በቃል ወደናንተ የምናደርስ ይሆናል። በሌላ በኩል ቻይና ለአፍሪካ ሀገራት ምርቶቿን ታሪፍ በተመለከተ መልካም ዜና ተሰምቷል። ተሰሙታላችሁ። ከዳር 22 ቀን 2018 ጀምሮ አዲስ የቆጣሪ ክፍያ ስርዓት ማዘጋጀቱን በተመለከተ የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ይህንንም በዝርዝር ይዘናል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከህዳር 22 ቀን 2018 ጀምሮ አዲስ የቆጣሪ ክፍያ ስርዓት ማዘጋጀቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። አዲሱ ማሻሻያ የጊዜ አጠቃቀም ስርዓትን መሰረት ያደረገ የታሪፍ ማስተካከያ አሰራርን የሚዘረጋ ነው ይላል። የአጠቃቀም ሰዓቱ በሶስት የተዋቀረ ሲሆን የከፍተኛ ፍጆታ ሰዓት ከምሽት 12 ሰዓት እስከ ምሽቱ 4 ሰዓት ከ0.06 የአሜሪካ ዶላር ጀምሮ ከፍተኛ ዋጋ ይሰላል። የመካከለኛ ፍጆታ ሰዓት ከጠዋት 3 ሰዓት እስከ ምሽቱ 12 ሰዓት ከ0.035 የአሜሪካ ዶላር ጀምሮ የሚሰላ። የዝቅተኛ የፍጆታ ሰዓት ከምሽት 5 ሰዓት እስከ ንጋቱ 11 ሰዓት ከ0.035 የአሜሪካ ዶላር ጀምሮ የሚሰላ። አገልግሎት መስሪያ ቤቱ እንዳስታወቀው አዲሱ ታሪፍ እስከ ሐምሌ 2020 ድረስ ዓመታዊ የዋጋ ጭማሪ እንደሚደረግበት ተቋሙ አስታውቋል። የኢትዮጵያ ኤሌክትሪክ ኃይል ባለፈው በጀት ዓመት ከአጠቃላይ ሽያጭ 18 በመቶውን ለዳታ ማይኒንግ ዘርፍ በማቅረብ 220 ሚሊዮን ዶላር ገቢ ስለማግኘቱ ተገልጿል። በሌላው መረጃችን ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም ከፍተኛ ጥያቄ ስለማስነሳቱም ይፋ ሆኗል። የቤንሻንጉል ጉሙዝ ክልል ሲቪል ሰርቪስ ቢሮ መንግስት ከመስከረም ጀምሮ ለሁሉም መንግስት ሰራተኞች በፈቀደው የደሞዝ ማሻሻያ መሰረት ገንዘብ ሚኒስቴር የፈቀደው የ10 ወር የደሞዝ በጀት ለክልል ሰራተኞች ቁጥር አንጻር ሲታይ በቂ እንዳልሆነ አስታውቋል። ቢሮው በክልሉ ሰራተኞች የደሞዝ ጭማሪ በጀት ላይ ከ1.2 ቢሊዮን ብር በላይ ጉድለት እንደፈጠረም ገልጿል። ጠቅላይ ሚኒስትሩ ቤንሻንጉል ጉሙዝን ጨምሮ በብዙ ክልሎች የመረጃ ክፍተት የተፈጠረው በክልሎች ወይስ በፌደራል ደረጃ ስለመሆኑ ተጣርቶ ለውሳኔ እንዲቀርብ በቅርቡ መመሪያ መስጠታቸውን የጠቀሰው ቢሮ የክልሉ የፋይናንስ ቢሮም ይህንን የማጣራት ሥራ ጀምሯል ብለዋል። ይህ የማጣራት ሥራ ተጠናቆ መንግስት ውሳኔ እስኪሰጥ ድረስ ሰራተኞች በማህበራዊ መገናኛ ዘዴዎች ለሚናፈሱ አሉባልታዎች ጆሮ እንዳይሰጡ ሲል ማሳሰቡን ዋዜማ ገልጿል። ይህ በእንዲህ እንዳለ የመንግስት ሰራተኞች የተሻሻለው አዋጅ 1353/2017 ያለ ደሞዝ የሚሰጥ ልዩ ፍቃድና በችሎታ ማነስ ምክንያት ሰራተኛው ከሥራ የማሰናበት ቅድመ ተከተል የመንግስት ሰራተኞች በበቂ ምክንያት ደሞዝ የማይከፈልበት ልዩ ፍቃድ እንዲሰጠው ሲጠይቅና የመስሪያ ቤቱን ጥቅም የሚጎዳ ሲሆን የመስሪያ ቤቱ የበላይ ኃላፊ ከ1 ዓመት ለማይበልጥ ጊዜ ሊፈቅድ ይችላል ይላል። የመንግስት ሰራተኛ በህዝብ ምርጫ ሊወዳደር ተወዳዳሪ ሆኖ ሲቀርብ የምርጫ ቅስቀሳ በሚካሄድበት ወቅትና ምርጫው በሚከናወንበት ጊዜ ያለ ደሞዝ ፍቃድ እንዲሰጥ ያደርጋል ይላል። የዚህ አንቀጽ ንዑስ አንቀጽ ቢኖርም የመንግስት ሰራተኛው ያለ ደሞዝ ልዩ ፍቃድ እንዲሰጠው የጠየቀው የመንግስት መስሪያ ቤትን በሚመለከት የፕሮጀክት ሥራ ላይ በመመደቡ ወይንም በትዳር ጓደኛው ለዲፕሎማቲክ ሚስዮን ሥራ በውጭ ሀገራት መመደብ ምክንያት
ልዩ ፍቃድ የፕሮጀክት ወይንም የዲፕሎማቲክ ሚስዮን ስራ እስከሚጠናቀቅ ላለው ጊዜ ሊሰጥ ይችላል ይላል። በችሎታና ብቃት ማነስ ምክንያት ከስራ የማሰናበት አሰራር ስርዓት ቅደም ተከተል የሙከራ ጊዜው ያልተጠናቀቀ የመንግስት ሰራተኛ በበጀት ዓመቱ የመጀመሪያ 6 ወር በስራ አፈጻጸም ውጤት የችሎታ ማነስ ከታየበት ምክርና ተገቢውን የአቅም ማጎልበቻ ስልጠና ይሰጠዋል ይላል። በዚህ አንቀጽ ንዑስ አንቀጽ የተደነገገው እንደተጠቀሰው ሆኖ የመንግስት ሰራተኛ በተመደበበት ስራ ላይ የስራ አፈጻጸም ውጤቱ በበጀት ዓመቱ ለ2 ጊዜ ያክል ከመካከለኛ ውጤት በታች ካገኘ በቅድ አፈጻጸም የችሎታ ማነስ ምክንያት ከስራ ይሰናበታል። ማንኛውም የመንግስት ሰራተኛ ከተመደበበት ስራ ጋር በተያያዘ በብቃት ምዘና ማረጋገጫ ሂደት በ6 ወር ለ2 ወር ጊዜ ያክል ተመዝኖ ከዝቅተኛ ማለፊያ ውጤት በታች ካገኘ በብቃት ማነስ ምክንያት ከስራ ይሰናበታል። በዚህ አንቀጽ ንዑስ አንቀጽ መሰረት የመንግስት ሰራተኛ ከስራ ማሰናበት የሚቻለው አንቀጽ የሥራ አፈጻጸም ምዘና ዓላማና በዚህ አዋጅ አንቀጽ ላይ የጡረታ መብት ተጠብቆ አገልግሎትን ስለማቋረጥ የተደነገገውን በመከተል ተፈጻሚ መሆኑን ይፋ ሆኗል። በሌላው መረጃችን ቻይና ለአፍሪካ ሀገራት ምርቶቿን ታሪፍ በተመለከተ መልካም ዜና ተሰምቷል። ቻይና ለአፍሪካ ሀገራት ምርቶቿን የዜሮ ታሪፍ ስርዓት ይፋ ልታደርግ ስለመሆኑ ይፋ ሆኗል። ይህ ሁኔታ ከቻይና ጋር የኢኮኖሚ አጋርነት ስምምነት የተፈራረሙ ሀገራትን እንደሚመለከት ፕሬዝዳንቱ ተናግረዋል። ቤጂንግ ከሁለት ሀገራት ጋር የጋራ እድገትና ብልጽግናን ለማረጋገጥ መስራቷን ትቀጥላለች ብለዋል። ሁሉን አካታችና የጋራ ተጠቃሚነት የሚያረጋግጥ ልማት በትብብር ማሳደግ ያስፈልጋል ያሉት ፕሬዝዳንቱ ዓለም አቀፍ ኢሚዛናዊና ለመፍታትና ይበልጥ ዘላቂና ፍትሃዊ የዓለም ስርዓትን ለማጠናከር ጥረት እንዲያደርግ ጥሪ አቅርበዋል ማለቱን በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ለብዙ ጊዜያት በባንኮች ላይ ተጥሎ የነበረውን የብድር ጣሪያ በተመለከተ አነጋጋሪ መረጃ ወጥቷል። የኢትዮጵያ ብሔራዊ ባንክ ከቅርብ ጊዜ ወዲህ አዳዲስ መመሪያዎችንና አዳዲስ ፖሊሲዎችን እያወጣ ይገኛል። ከዚህም ጋር በተያያዘ በባንኮች ላይ ተጥሎ የነበረውን የብድር ጣሪያ በተመለከተ ኢትዮጵያ ውስጥ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎትን የሚሰጡ ባንኮች 24 በመቶ ተቀምጦ የነበረውን የብድር ጣሪያ እንዲነሳላቸው ውሳኔ ስለማስተላለፉ በዚህ ሰዓት የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።